ሰላም ጤና ይስጥልን የተወደዳችሁ የያሮስ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ኦርቶዶክሳዊ መረጃዎቻችን ጀምረዋል። እንግዲህ ዛሬም አንድ ጉዳይ ነው ወደ እናንተ ለማምጣት የወደድኩት። ይኸውም ጉዳይ እንግዲህ ምንድነው? ትልቅ ፈተና በአሜሪካ ገጥሟቸዋል የሚል አንድ መረጃ ከሀራ ተዋሕዶ ሚዲያ ወጥቷል። ሁለቱ አጥማቂያን ማለት ነው አባትና ልጅ ቄስ ግርማ ወንድሙና ልጃቸው ኃይለ መለኮት ግርማ ወንድሙ የተባሉት አባቶች እንግዲህ አሜሪካ ላይ ምንድነው የገጠማቸው? እንደምናስታውሰው እንግዲህ በዚህ በሐሰተኛ አጥማቂያን ጉዳይ ቤተክርስቲያን የራሷን አቋም ገልጣለች። በተደጋጋሚነት አባቶችም ድምጻቸውን አሰምተዋል። ግን ደግሞ ይሄ ነገር ዛሬም ድረስ እየቀጠለ እንዳለ ያየን ነው። እልባት ይሰጠዋል ብለን ብናምንም ግን እልባት ሊሰጠው አልቻለም። በተለይ ከሀገር ውጭ አሜሪካ፣ ካናዳ እንዲህ ሌሎች ቦታዎች ላይ የተዘዋወሩ አረቡ ሀገር ላይም አሁን እንደውም ቀርቷል እንጂ የተዘዋወሩ የማጥመቅ ስራዎችን ይሰራሉ። በተለይ ካናዳና አሜሪካ ላይ በጣም ይሄዳሉ። ቅቡልነት የሚያጡባቸው ቦታዎች ላይ ደግሞ ወደ ሌላ ቦታ እያደረጉ እንግዲህ በቻሉት አቅም እዛም እዚህም እየሄዱ ይገኛሉ። አሁን ግን እነዚህ ሁለቱ አባቶች በፖሊስ እንደሚፈለጉ መረጃዎች ሲወጡ ይገኛሉ። ምንድን ነው በፖሊስ እንዲፈለጉ ያደረጋቸው የሚለውን ጉዳይ ሀራ ተዋሕዶ ሚዲያ ከቨርጂኒያ የነበረ አስደናቂ ትንታኔ ሰጥቷል። በጣም የወደድኩት ሀሳብ ስለሆነ ቀልበጭ አድርጌ ሙሉን ሀሳብ እኔ ላቅርብላቸው። ሰላም ጤና ይስጥልኝ የተወደዳችሁ ኦርቶዶክሳውያን እንዴት ሰነበታችሁ? ሀራ ተዋሕዶ ሚዲያ ከአሜሪካ ቨርጂኒያ በወቅታዊ ጉዳዮች አንዳንድ መረጃዎችን ለመስጠት ተገናኝተናል። እንደምታውቁት ከቅርብ ጊዜ ወዲህ ሐሰተኛ አጥማቂያን ወደ አሜሪካ፣ ወደ ካናዳ ብሎም ወደ ተለያዩ የዓለማችን ሀገራት እየተዘዋወሩ እናያለን። በዚህ ሰሞን ወደ አሜሪካ ቨርጂኒያ፣ ሜሪላንድ እና ዲኤምቪ አካባቢ ማስታወቂያ በመስራት የመጡ አባትና ልጆች ነበሩ። ስማቸውን አልጠቅሳቸውም ስለምታውቋቸው። እዚህ ጋር እንደምናየው ይህንን ማስታወቂያ ሰርተው መጥተው ነበር። ምን ገጠማቸው? በአሜሪካ ምን አይነት ፈተና ውስጥ ናቸው? እስከ መጨነቅ እስከ ማልቀስ ያደረሳቸው ጉዳይ ምንድን ነው የሚሉትን አንዳንድ መረጃዎች ልስጣችሁ። እንደምታውቁት እነዚህ ሰዎች ማስታወቂያ ሰርተው ኦክቶበር 5 እና 6 በሜሪላንድ ፓርክ ውስጥ ቤተክርስቲያን ውስጥ አይደለም፣ ፓርክ ውስጥ አገልግሎት እንሰጣለን፣ እንፈውሳለን የሚል ማስታወቂያ አስነግረው ነበር። ይህንንም ማስታወቂያ ከሰሩ በኋላ በዲሲና አካባቢው ሀገረ ስብከት ሊቀ ጳጳሱ ብፁዕ አቡነ ፋኑኤል አስቸኳይ የሆነ ትዕዛዝ ለአብያተ ክርስቲያናት፣ ለገዳማትና ለምዕመናን አስተላለፉ በደብዳቤ። ከዚህ ጋር በምናየው መልኩ ማለት ነው። ደብዳቤው ምንድነው የሚለው? ከውሾች ከሐሰተኞች ተጠበቁ፣ ህዝቡም ወደ እንደዚህ አይነት ቦታ እንዳይሄድ፣ ካህናትም ከነዚህ ሰዎች ጋር አብሮ የታየ ካህናት ተጠያቂ እንደሚሆን ትዕዛዝን አስተላለፉ። ይህንንም ተከትሎ የአብያተ ክርስቲያናት አስተዳዳሪዎች፣ የገዳማት አስተዳዳሪዎች፣ መምህራን በዚህ ጉዳይ ላይ በየደብሩ ለህዝቡ ከነዚህ አጥማቂያን እንዲጠበቁ ጥሪን አስተላለፉ ማለት ነው። ይህንንም ተከትሎ እንግዲህ እንደምታውቁት በሰንበት ቀን ቤተክርስቲያን ውስጥ አይደለም አንድ ፓርክ ውስጥ ነው የቀጠሯቸው። ህዝቡን የጠሩት ህዝቡን ከቤተክርስቲያን የመለየት ስራ ነበር እየሰሩ የነበረው። ይህንንም ተከትሎ ትልልቅ ሚዲያዎች በቲክታክ፣ በዩቲዩብ፣ በፌስቡክ፣ በተለያዩ ሶሻል ሚዲያ ፕላትፎርሞች ይህንን ማስታወቂያ የብፁዕ አባታችን አቡነ ፋኑኤልን ትዕዛዝ ቀጥታ ብዙ ሰው ተቀባበለው ማለት ነው። ብዙ ኦርቶዶክሳውያንም ይህንን መረጃ ደረሳቸው። አሜሪካ ያሉ ኦርቶዶክሳውያን ይህ መረጃ ደረሳቸው። ሊቀ ጳጳሱ ትዕዛዝ እንዳስተላለፉ ይህንን ተያይዞ እንደምታውቁት የሊቀ ጳጳስ ትዕዛዝ ነው፣ መከበር ግዴታ ነበር። ሁሉም ኦርቶዶክሳውያን እንደምታውቁት መረጃው ተዳረሰው ማለት ነው። ይህንን የተመለከቱት አባትና ልጅ በብፁዕ አቡነ ፋኑኤል ላይ በዚህ በምታዩት መሰረት በብፁዕ አቡነ ፋኑኤል ላይ ስድብ፣ ዛቻ፣ ማስፈራሪያ በማስታወቂያ በልጃቸው በቀሲስ ኃይለ መለኮት ፌስቡክ ፔጅ አስተላለፉ ማለት ነው። ይህንንም ተከትሎ ሚዲያዎች ይህን ልጁ ያስተላለፈውን ነገር ተቀብለው ለህዝቡ አዳረሱ። ይህንን አሁንም የተመለከቱት ደግሞ አባትና ልጅ የሐሰት ሰራተኞች ናቸውና ያ በኋላ ሐሰት የተባለው የሱ
የግብር ልጆች ናቸውና በቀጥታ ምንድነው ያደረጉት? ሜሪላንድ ውስጥ አንድ የካቶሊክ ቸርች ፎቶ በመውሰድ ሴል ላይ ያልወጣ ፎቶ በመውሰድ ይህን ቤተክርስቲያን ልንገዘው ነው የምስራች አለን ጠብቁን የሚል የሐሰት ሴል አወጡ ማለት ነው። ሴል ላይ ያልወጣን ቸርች ሴል ላይ እንደወጣ አድርገው ልንገዘው ነው የሚል ማስታወቂያ አንሰሩ። ይህ ብቻ አይደለም። በደንብ እንድታውቁት ማስታወቂያ አሜሪካ እንደሚመጡ ሲሰሩ በካሽ እንደሚቀበሉ ብር ማስታወቂያ ሰርተው ነበር። ይህንን የተመለከተ የአሜሪካ ኦርቶዶክሳውያን የዲኤምቪ ኦርቶዶክሳውያን በቀጥታ የደወሉት ወዴት ነበር? ወደዛ ካቶሊክ ቸርች ማለት ነው። አድሬሱን ምናምን አስቀምጥላችኋለሁ ታዩታላችሁ ገብታችሁ። ወደዛ ካቶሊክ ቸርች በቀጥታ ደወሉ፣ ተናገሩ ማለት ነው። ያ ካቶሊክ ቸርች ደግሞ ከሚመለከታቸው አካላት ጋር ኮሚኒኬት አደረገ። ስለዚህ እነዚህ ሰዎች አሁን በሁለት ጉዳይ እየተፈለጉ ይገኛሉ አሜሪካ ላይ። አንደኛው አይአርኤስ በካሽ በመቀበል ያለምንም ፈቃድ በአሜሪካ ውስጥ በካሽ ብር ተቀብሎ ይዞ ለመውጣት በመሞከር ይፈለጋሉ። ሁለተኛው ሴል ላይ ያልወጣ ቸርችን ሴል ላይ እንደወጣ አድርገው ወደ ህዝቡን አቡነ ፋኑኤልን እና የዲኤምቪን ኦርቶዶክሳውያን ካህናትን በመስደብ ሴል ላይ እንደወጣ ወደፊት ቤተክርስቲያን እንደሚገዙ የግብር አበራቸው ጆቢሮ ዳላስ ቴክሳስ ላይ እንደሞከረው ማለት ነው። ከዚህም ያንን ስራ እየሞከሩ ነበር። በሁለት ጉዳዮች እየተፈለጉ ነው። በጣም የገረመኝን አንድ ነገር ልንገራችሁ። በዚህ በፕሮግራማቸው ላይ እስከዛሬ እንደጠበቁት በጣም ብዙ ሰው የሚመጣ አድርገውት ነበር። እንግዲህ ቀሲስ ኃይለ መለኮት በፖስተቱት እንዳያችሁት በቃ በጣም ትንሽ ሰዎች በጣም ያውም በብዛት ኤርትራውያኖች። ለምን በትግረኛ ማስታወቂያ አልተሰራም ነበር። በትግረኛ ዩቲዩበሮች ቲክታከሮች አልተናገሩም ነበርና ማለት ነውና አሁን እነዚህ ሰዎች ምን ገጠማቸው? አንደኛ የፈለጉትን ያክል ገንዘብ ሰብስበው መሄድ አይችሉም፣ አልቻሉም። ሁለተኛው የነዚህ ሰዎች አጠቃላይ ነገር ፖሊስ፣ አይአርኤስ ታውቁታላችሁ። አይአርኤስ ምን እንደሆነ ካቶሊክ ቸርቹ ፕሮሰስ ጀምሯል። እነዚህ ሰዎች አሜሪካ ተመልሰው ዳግመኛ ይመጣሉ አይመስለኝም። እንኳን አሜሪካ ዳግመኛ ተመልሰው ሊመጡ አሁን በቶሎ ከአሜሪካ ካልወጡ በቅርብ የሚፈጠሩ ነገሮች ይኖራሉ ብለን እናስባለን። እሱ የኛ ስራ አይደለም፣ የኔ ስራ አይደለም፣ አይመለከተኝም። ጀስት መረጃ መስጠት ስለሆነና ግን ምንድነው በዚህ የሚዲያዎች ስራ ምን አተረፈ ካልን ግን ኦርቶዶክሳውያንን ማትረፍ ተችሏል። ብዙ ኦርቶዶክሳውያንን ማትረፍ ተችሏል። ስለዚህ አባትና ልጅ ይታሰሩ ይሆን? በአሜሪካ ግርማ ወንድሙና ኃይለ መለኮት ይታሰሩ ይሆን? አይአርኤስን በማጭበርበር ሴል ላይ እንግዲህ እንደተከታተልነው ነው። የነዚህ የአጥማቂያን ጉዳይ አንድ የሚባል አይደለም ማለት በጣም ከባድ ነው። እልባት ሊሰጠው ይገባል የሚል እምነት አለኝ። እውነት ለመናገር በጣም አደገኛ ነገሮች ስለሚደረጉ ስለሚካሄዱም ጭምር ማለት ነው። ስለዚህ ትኩረት ይሰጥበት የሚል አስተምሮ ለመግለጥ ወይም መልእክት ለማስተላለፍ ወዳለሁ። በዚህ አጋጣሚ ሌላ ከዚህ ጋር በተገናኘ የጉባኤ ቤት መምህራን እነ ርዕሰ ሊቃውንት አባ ገብረ ኪዳን እነ የንታ ገብረ መድኅን እነየውም ሌሎች መምህራን የእንታ መዝገበ ቃልን ጨምሮ በርካቶቹ በጉባኤ ቤት መምህራን ያሉቱ ማለት ነው መጽሐፍ ያጠኑ ያወቁ ቤተክርስቲያንን እያሻገሯት የሚገኙ መምህራን በተደጋጋሚነት ይቃወሟቸዋል። አሁንም በዛ ልክ ነው ያሉትና ግን ደግሞ አንዳንድ ጳጳሳት ደግሞ እየተገኙ ይባርኩላቸዋል፣ ይገኙላቸዋል፣ ይጋብዟቸዋል። እነዛ ደግሞ የልብ የተሰማቸው በተለያዩ ቦታዎች ይሄዳሉ። እና መምህራን አጥማቂያንን ጉዳይ ጋር በተገናኘ ምን ይላሉ የሚለው ላስደምጣቸው። ሰው ሁሉ ይሰበሰብና ያ የተሰበሰበው ሁሉ በቃ የዛር የቡዳ የምናም መንፈስ የያዛችሁ ውጣ ምናም ይላል፣ ይጮሃል። እንዲያውም ሲጮህ ደግሞ የምንድን እኛ 1000 ነን ከ1700 ለቀናል፣ 300 ቀርተናል፣ አሁን ደግሞ 50 ነን ምናም። እንደዚህ አይነት አለ እንዴ? ከወጣ ወጣ ነው፣ አለቀ። ወጣ ነው። ውጣ ወተፈጸም ዝም በል ነው ያለው። አምላካችንም የእግዚአብሔር ልጅ ሆይ ሲለው ዝም ብለህ ውጣ ነው ያለው እንጂ በቃ ያዋዛ እንዲህ ነው አዎ መስከረልኝ እያለ አይደለም። እሺ ጋኔኑ ሚካኤል ገብርኤል የሚያስሩ የሚፈቱ ምን የሚሉ ከሆነ ምስክርነት የሚሰጠው ማን ነው?
ምስክር ነው የሚሰጠው። ያ ባለጋኔኑ ይመጣና ቅዱስ ነዎት እንዲህ አረጉ እንዲህ ምናምን እያለ ይናገራል። የጋኔን ምስክርነት እያስመሰከሩ በመላክ ሊባል ይችላል? መላክ እዚህ ላይ ምን አምጥቶት? እና በስማቸው ነው የሚነገረው። በፍጹም እንዲህ አይነት ሂደት መንገድ የለም። ከአባቶችም አላገኘንም። እሺ ከቅዱሳን አባቶቻችን ከገድልም ከዜና አበውም ከድርሳናት ከታሪክ ከስንክሳር ከቅዱስ መጽሐፍ እንዲህ አይነት እንዲያው መልአክ መጣ አሰረ ፈታ ተበተበ የሚል አለ? በምን ትውፊት ነው መለኪያ ሊሆን የሚችለው? ይሄን እኮ ያመጣ ነው አሁን ከዚህ ከፕሮቴስታንቱ ነው ያመጣ ነው። ይሄን ከዚያ ነው መጣ ቀጥታ አካል ሆኖ ቤተክርስቲያን መብቀል ፈለገ እና አትንኩኝ። እኛ ደግመን ተናግረናል። እናንተ እኛን አሰሙንም እንጂ የሚያጠምቁ ሰዎች ሰይጣንን ሊያስለፈልፉት አይገባም። ናውጣ ነው ሌባ ነህ፣ ሌባ አጭበርባሪ አታላይ ሰው ቤት ነው የገባው። ይሄ ቤት የክርስቶስ ነው። እዚህ ቤት ሰይጣን ከገባ ሰው ቤት የገባ ሌባ ማለት ናውጣ ነው የሚባለው። አታስለፍልፉት። ካስለፈለፋችሁ ውሸታም ነው ሰይጣን። ዛሬ ብዙ አጥማቂዎች ሰይጣንን እንደ ጓደኛ ሲያነጋግሩት በጣም ይገርመኛል። እንደ ጓደኛ ያነጋግሩት፣ የት ነው ያስካት? እንዴት ነው ያስካት? አሁን ምን እንደው የምትፈልገው? እንዴት ከአንድ ሌባ ጋር ውይይት ፖሊስ ሌባ ካገኘና ፖሊስ ከሌባው ጋር ውይይት ከጀመረ ገንዘብ አምጣና ፈታለው እያለው ነው ማለት ነው። እና ካለን እኮ ጸበል ሊጠመቁ ጎረቤቶች ተጠራርተው ሄደው እኮ የታክሲ እኔ ልክፈን በፍቅር ተቃቅፈው እንደው በሰላም ሲመለሱ አጥማቂ ጋር ደርሰው ሲመለሱ በተለያየ ታክሲ ነው የሚወጡት። ለምን ታውቃላችሁ? ሰይጣን ሲለፈልፍ እሷን መድኃኒት ያደረገች ብሎ ሰፈሩ ቡና እንዳይጣጡ ያደርጋችሁ። እንኳን መንግስተ ሰብ ቡና እንዳይጣጡ ያደርጋችኋል የሚሉ ጥያቄዎች 3 ጥያቄዎች ናቸው። ሌላው ለእናንተ ልነግራችሁ የምፈልገው ቅድም እየፈወሱን ነው እያዳኑን ነው የሚል ሐሳብ አለ። እኔ 2 ነገር ነው መናገር የምፈልገው። ገንዘብ ይሰጠዋል፣ ጸጉርህ አቃጠለኝ፣ አይንህ አስፈራራኝ፣ ከእናትህ ማህፀን ጀምሮ በብስራተ መልአክ ነው የተወለድከው። የኔን አሰራር አሜሪካ ሆነው ሲመለከቱ የሞቱ እህት ወንድሞች ከሲኦል ወጥተው ወደ ገነት ገቡ ብሎ ሰይጣኑ ይመሰክራል። ወደ አንጾኪያም ወረደ፣ መንፈስ ቅዱስን እስከማላት ደረሰ። እጁን እየጫነ ሀብትህ እንዲህ ነው፣ ጸጋህ እንዲህ ነው እያለ መናገር ጀመረ። በኋላ ከበሬው እፍ ቢልበት ከሁለት ተሰነጠቀ። ታምራትማ ይህች ናት አለና ሰው ግር ብሎ አመነ። ቅዱስ ጴጥሮስ ያንን በሬ አስነሳው። አይ የጴጥሮስ ይበልጣል አለና ሰው ወደ ጴጥሮስ ተመለሰ። እንደገና ያ ሰው ብድግ አለና አፈፍ ብሎ በድረግ ብሎ ምድር ለቆ እንግዲህ እምቢ ካላችሁ አረግሁላችሁ ብሎ ወደ ሰማይ ወጣ። አረገ፣ የእውነት አረገ ወደ ሰማይ። ቅዱስ ዮሐንስ ጴጥሮስ ምን አለው? አባታችን አንተ አለ ብዬ እኮ ነው። ሊያርግ ነው ሰውዬው ሄደ። በቃ አጋንንት ነው ይዞት ይወጣ። ረጅቅ አይደል? ይዞት ከፍ አደረገው። ተው ከፍ ይበል ተው አለው። ከፍ ሲል ሲያማተብበት ተንኮቻኩቶ ወደቀ። ሲሞን እኮ ምን አደረገ? ፈውሷል። በሬውን ከሁለት ሰንጥቋል፣ አርጓል። በቅቶ ነው? በቅቶ ነው ወይ? የበቃና ያልበቃ መለየት ይጠይቃል። ሲሞን ይጠቅሳል፣ ከብሉይ ይጠቅሳል፣ ከነበረው ይጠቅሳል። የጠቀሰ ሁሉ በትክክል ነው ወይ ነው እንዴ? ቅድም ወንድማችን መምራችን አነስተዋል። ላፎሚያ ሰይጣን ምንድነው የጠቀሰው ታስታውሳላችሁ? አብርሃም ከኦሪት ዘፍጥረት አብርሃም ባለጸጋ ነበረ፣ ሚስትም ነበረችው። እነሆ አንቺም እንደ አብርሃም ልታገቢ ይገባል። ጥቅስ እኮ ነው የጠቀሰ። ኧረ ጎበዝ! ቃለ እግዚአብሔር ያስተምራል ማለት ለክርስቶስ አልጠቀሰም? ራሱ ዲያብሎስ ማቴዎስ ወንጌል ምዕራፍ 4 ላይ ምንድነው ያለው? ሰው በእንጀራ ብቻ አይኖርም ሲለው ክርስቶስ ራሱ መልሶ ሁለተኛ ምን አለ? ቃሉ እንዲህ ይላል፣ ከዚህ መርብ ለውደቅ እግዚአብሔር መላእክቱን ይልክልሃል ይላል ብሎ አልጠቀሰም? እና ለክርስቶስ የጠቀሰ በሰው አድሮ የማይጠቅስ ኑሯል እንዴ? እንዴት ነው እጅግ ምን ሆኖ አለ አይደለ? እዚያ እኮ አሳይቶናል። አባ ጊዮርጊስ ዘጋስጫ ቢቱ የሚባል ሰው አስቸገራቸው። ቢቱ ከቢቱ ሰይጣን እምቢቱ የህይ ሰይጣን አሉ። ከቢቱ ሰይጣን ይሻላል አሉ። ሰይጣንን ስታማትብበት ይሸሻል፣ ቢቱ ግን ስታማትብ በሰውነቱ ይቆማል፣ ስትለየው በሰይጣንነቱ ያስታል አሉ። አሁን እኮ የምንቸገረው እንደ ሰውም እንደ ሰይጣን የሚሆኑ ሰዎች የሉንም። እውነት እንዲህ አይነት ችግር ስለሆነ ነው አንዱ ምንቸገረው። እና ካልጠቀሱማ ምን ያከተለኛል? በደንብ ሰፋ አድርገው እጅጌያቸውን አስረዝመው ካልመጡማ ምን ያስከትለኛል? እንደዚያ እኮ ነው የሚደረገው።
ቅድም መምህራችን አነስተዋል። የበግ ለምድ ምን ያለብሳቸዋል? የበግ ለምድ ማለት ምን ማለት ነው? ምዕመናን በግ የተባሉ እኮ ምዕመናን ናቸው። ምዕመናን በመምሰል ሕይወታቸውን በመምሰል በመጥቀስ እንዲህ ይመጣሉ ነው ያለን። ወእንፍሬሆሙ ተአምረዎሙ ከፍሬያቸው ታውቃቸዋላችሁ። ከኩርንችት በለስን ከአሜከላ ዘይትን ማን ይለቅማል ነው ያለን። ማን ይለቅማል? ግብሩ መጨረሻው ፍጻሜው አለ ወይ? የለም። እሱ ነው ያለው። ከአያይዞ ክህነት እኮ አላቸው ምናምን ቅድም መምህር መልሰዋል። ይሄን በደንብ አጠንክሬ መናገር እፈልጋለሁ። እውነት ለመናገር አንዳንዶቹ ከውትድርና ነው የመጡት። አንዳንዶቹ ደግሞ 8ኛ ክፍል ወድቀው ጠሮባቸው ነው የመጡት። አንዳንዶች ደግሞ ስራ ወዲያ ወዲህ ጀመሩት አጡ መጡ። እውነት ለመናገር ኪዳን ይደግማሉ፣ ውዳሴ ማርያም በግዕዝ ያውቃሉ፣ ቅዳሴ ይቀድሳሉ። ቅድም መላከ ፀሐይ አነስቷቸዋል። አንዱ ሰውዬ ርዕሰ ባሕታዊው አሁን ሲጀመር ከተፈጠረ ጀምሮ መቅደስ ገብቶ ያውቃል? አንድ ቀን መቅደስ ገብቶ አያውቅም። አንድ ቀን ስጋው ደግሞ ተቀብሎ አያውቅም። ቅዳሴው ሲያልቅ ግን ታጅቦ ምንጣፍ እየተነጠፈ እልልልልል ወረዱ ተብሎ ይመጣል። ከየት? ከዚያ በኩል ሲያፈልበት ከነበረው በኩል። መቅደስ አይገቡ፣ ኪዳን አያደርሱ፣ ጸሎት የለ። ቢዘቀዝቋቸው በስማም ይወጣቸዋል። ቢዘቀዝቋቸው ራሱ ቀለም ይነጥባቸዋል። የእውነት እንዲህ ናቸው። የምር እነዚህ ሰዎች ቅዳሴ ገብቶ የመቀደስ አቅም እንዴት ክህነቱም ታውቆ የለ እንዴ? እኛ ጋር ሳለም ላይ ስንት ፎርጅ ዲግሪ አለ አይደል? ስንት ማስተርስ አለ አይደለ? ይቻላል። ይሄም እኮ ይኖራሉ። አባቶቻችንም ጉዳዩን ሳይመረምሩ ሊያደርጉት ይችላሉ። ዓላማ ያለውን ካለም አናውቅም። የኛ ጉዳይ መለካት ነው። በበጎች በር የሚገባ የበጎች እረኛ ነው። በበጎች በር የማይገባ ሌባ ወንበዴ ነው። በጎች ማንም እየተነሳ አጥማቂ ነኝ የሚል አባ ገብረ ኪዳን እንዲህ ይነግሩናል። አንድ ቦታ ሄደው ያጋጠማቸውን በእኛ ቤት ውስጥም የተበላሸ የሆነ ነገር አለ፣ የማጥመቅ ጸጋ ተሰጥቶኛል የሚሉ ህዝቡን ረፍረፍ አድርገው ጥሩ አድርገው እየጋጡ ያሉ ክፍት የሥራ ቦታን የሞሉ ብዙዎች አሉ። እስቲ ስሟቸው። አንድ ሰውዬ ሰይጣን ምናምን ሲል ሰው ሁሉ ይለፈልፋል። ነግሬያቸዋለሁ ከአሁን በፊት ሚካኤል አካባቢ ነው እና ዝም ብሎ ራሱን እየደበደበ ይገርፋል። እና እኔ እንዲሁ የሚያደርገውን እየሰድ ሰው ሁሉ ይጮሃል። በዚህም ያለው ይጮሃል፣ በዚህም ያለው ይጮሃል። አንዳንድ ሰው እኮ ሰው ሲጮህ አብሮ ይጮሃል። እንደው እኮ እንደው በዚህም ያለው መጮህ፣ በዚህም ያለው መጮህ እና ይሰብካል። ጥቂት ያስጮሃል፣ ጥቂት ይሰብካል። ጥቂት ያስጮሃል፣ ጥቂት ይሰብካል። ሰውዬ የእግዚአብሔር መንፈስ ካደረበት ቃለ እግዚአብሔር እስኪ ልናገርና እዚህ ወዲያ የሚሆን ያለም ብዬ ይሰብካል። እኔ ፎጣ የባለ 4 መርገጫው አለ ወፍራሙ ገዳም የሚሰራው እሱን ጉለብሽ ጎተት እያልኩ ነው። ካባ ማላረኩ ማለት እና ይጮሃል። የመተት መንፈስ፣ የቁርጥማት መንፈስ፣ የሰላቢ መንፈስ፣ የእንቅልፍ መንፈስ ሲለው ያፍቀዋል ሰው ሁሉ ማለት ነው። ጋሻ ጃግሬው ደግሞ በጧፍ ላት ይሰጠዋል። ሲለጠው ዋይ ይለ ሲያመው ነው የሚጮህ። ሲያመው ዋይ ይላል ማለት ያው ምንድነው ተናግ ድሮ ሞይባ ገኝ የሚባል ህመም አለ እና ራስ የሚበጣ ማለት ነው። እና የሚበጣውን እንዳይመጡ ታውቃላችሁ፣ እጅ ይበጣል፣ ይሄ ይበጣል። ይሄን በዋገምት መከራችን ነው የሚያውሉት። እና እንዳይበጣ አንዳንዱ ልጅ ጎረቤት ምን ማለት ሰይጣን ዞኛ ማለት ጀመረ ማለት ማን ያዘ እንትና የት ነው ያገኘች በቀደም ከብት ስጠብቅ አክስቱን ማለት ነው። ከዚያ ይለቀቃል በበርበሬ እንዳያጥሩን እንዳያደሙን ማለት አሁን ሰው ሁሉ ሲያመው ለቅቄያለሁ ምናምን አንደኛ ቤተሰብ ሁሉ እንዳይፈርድበት ማለት ነው። አሁን እዚህ የዩኒቨርሲቲ ተማሪ ራሱ ውሸቱ ማለት ነው። ወይ ሴት ይወዳል ወይ እሷም ወንድ ወዳለች። ከዚያ ማጥናት አልቻለችም፣ ልቧን አውዟል ወይም ልቡን አውዟል። ኋላ ቤተሰብ እያስተማረን ውጤት ሊበላሽ ነው። እንዳይመቷት እንዳይገርፏም ትላለች። ድግምት ነኝ የት ነው ያልሻት? እንትን እዚህ ነው ሌሊት ነው ልትጸልይ ከርተም እያለች ስትደመቅ አብሬ ያስኳት። እንዴት ነው የምታረጋት? ልትጽፍ ስትል እጇን ላብላብ አስብላታለሁ። መጽሐፍ ስትገልጥ እንቅልፍ አመጣበታለሁ። ከዚያ በኋላ ምንድነው ሰይጣን ልጅ ሰይጣን ነው እንጂ ትጉ ነበረች ይባላል። ትጉ ነው ልጅ ታው የነቀልዳ አዋጣ። እውነቴን ነው የምነግራችሁ ማለት ነው። ሰው እንዲያው
ምን አለ እንዲሁ ራሳችን ባናታለን ማለት ነው። ራሳችን ባናታለን እኔ ተጠያቂ አይደለሁም ማለት ነው። አሁን ሰው እዚያም ወንድ ስትል ትኖርና እድሜዋን ገፍታ ባል ያጣችው ገርግር ነው። እዚያችም ሴት ይልና እድሜውን አርጅቶ ሚስት ሲያጣ ገርግር ነው። ምንም እንደዚህ አይደለም። ራስህ እስቲ ራስ ይበሉ ሁላችሁ በሉ ድገሙ። እናስ ይሄን ሁሉ የማንም መነገጃ ይፈልግ። ይሄ 10 ብር ነው፣ የተባረከ ነው። 50 ብር ነው ስጣቸው ይላል፣ ይሸጣል። መቁጠሪያ የሚያዞር አለ፣ በጧፍ የሚገርፍ አለ፣ የሚሸጥ አለ። ማታ ምን እንደሚለው ሰው አናውቅ። የክርስቶስን ግርፋት አስቦ ያልተመለሰ ሰው አቶ ገሌ ትከሻቸውን ደብድበው ንስሐ ሊገባ ቀልድ አይደለም፣ ቀልድ ነው። ይችን ካሰርክ ሰይጣን ይርቅልሃል። በፍጹም አይርቅም አላችሁ ወገኖች። ስለዚህ መንግስተ እግዚአብሔር በሉ እሺ በመካከላችሁ ነው ማለት መጽደቅም መኮነንም በማን እጅ ነው? በራስህ እጅ ነው ማለት ነው። በራስህ እጅ ነው። ሰይጣን አያወጣህም። አዎ ምክንያት ሆኖ ያወጣል። ምክንያት ከሆነማ እንጀራም ምክንያት ይሆናል፣ አይሆንም ነው፣ ጤፍም ይሆናል። ሌላው ቀርቶ ልኮነን ካሉበት ካሉማ በክርስቶስም መኮነን ይቻላል ማለት ምንድነው ያለ? በእኔ ያልተሰናከለ ብፁዕ ነው አለ። እንኳን በፍጡር እኮ የክርስቶስን መከራውን አይቶ የሚሰናከልም አለ። ልሰናከል ካልክ በክርስቶስም ትሰናከላለህ። ስለዚህ አለመሰናከል የሚያሰናክለንን አይምሮ ማጥራት ነው እንጂ ይሄ አሁን ክርስቶስ ታዲያ ክርስቶስን ፍጡር ነው ብለህ ክደህ ምስጋና ይግባውና እኔ ማን ተራብ ብሎታል ማን ተጠማት ብሎ ሲራባይቼ ካድኩት ሊባል ነው አይደለም። ለሁሉም ነገር ተጠያቂው እኛው ነን በሉ፣ እኛው ነን በሉ። ማንም ሕፃን ሴት አይደለም። እኔ አላለቅስም። እንደዚህ ሲመታኝ ቁጭ ብዬ እኮ እያየሁ ነው። አንተ ተው የራስን ሴራ ተናገር እንጂ እንዲህ አራቴ ወለውለዋል። ከዛ እዚህ ጋር እፍና አድርጎ ይዘዋል። ከዛ በመቁጠሪያ መጀመሪያ በሚያቃጥል ሽቶ አይኑን ይነፋበታል። እሺ ከዚህ በላይ ሞታለን። ላለቅስ ነው ይሄ ሰውዬ። እሷ አልቅሳ ወጥቻለሁ ምንድነው አጋንንት ወጣሁ ማለት የለባትም ከምትመታ። ይሄ ነው እኔ ይሄንን ነው ይሄ ነገር በጣም ክትትል ይደረግልን። በጣም አመሰግናለሁ። እኔ 3 ዓመቴ ነው በጠበል ላይ። ስለዚህ እዛ እኮ መንፈሱ ይጋለጥልሻል ለምን አትሄጂም ሲሉኝ ሄድኩኝ። ክዳን ምረት ጊዜ በአይኔ ላይ ይሄ ሞያሌ ንግድ ሰራ ነበር ከዚህ በፊት ሞያሌ ያየሁት ሽቶ ነውና በአይኔ ላይ ያረጉልኝ። ምን እንደሆንኩ አላውቅም። በቃ ሽቶ ነው ግን ሽታው በአይኔ ተደረገው በአፍንጫዬ መጣ። ከዛ አይ እመቤቴ ማርያም ለፈተና ነው በቃ ብዬ ከዛ በኋላ ሁለተኛ እንደዚህ አይነት ቦታ እንዳትመሪኝ ምናምን ብዬ በቃ በጣም አዝኜ ነው የሄድኩት ወደ አዳራሽ የመጣሁት። እኔ ከፍቶኝ ነው። በትልቅ መቆጠሪያ ሁሉ ሰውነት አውልቀው የሚገርፉም አሉ። መስቀል ይሄ ያስኩት መስቀል መባረኪያ እንጂ መደባደቢያ አይደለም። የሚደባደቡ አሉ። ለምሳሌ በጥፊም የሚማቱ አሉ። እንደዚህ በጥፊ ተማቶ እንዴት ነው አንዲት እናት ያንን ጥፊ የምትችለው? በጣም የሚያሳዝን ሁኔታ ነው። ምክንያቱም ይሄ እኔ እንግዲህ ቤተክርስቲያኒቱ ነው ያደግኩት። እንዲህ አይነት ስርዓት አይቼም ተምሬም አላውቅ። አዲስ ነው የሆነብኝ። መቁጠሪያ የራሱ የሆነ ስርዓት የተሰራለትና ትውፊታዊ አመጣጥ ያለው ቢሆንም ሕገወጡ አጥማቂያኑ ግን የአጋንንት ማስጮያ ስልት በማድረግም ለዚህ ልዩ መገለጫነት ሲጠቀሙበት ይስተዋላል። በሕገወጥ የአጥማቂነት ተግባር የተሰማራው ይህ ግለሰብ አሁን በአያት ጣፎ አካባቢ እየተዘዋወረ ፈውስ ሰጣለሁ በሚልም ተሰማርቷል። ይህ ግለሰብ በቀድሞ ሕይወቱ ሙዚቃን በማጫወት ስራ ላይ ተሰማርቶ ይተዳደር የነበረ ሰው መሆኑንም ይገልጣል። ከመቼው ተመልሶ ተምሮና ንስሐ ገብቶ ቤተ ክርስቲያንን አውቆ ብቻ በማን ስልጣን ፈውስ እየሰጠ መሆኑን ባይታወቅም ለእርሱ መነሻ የሆኑትን ግለሰብና የማንን ዓላማ እያስቀጠለ እንደሚገኝም ያስረዳል። እንጂ ሚስት ይዞ ተቀምጦ ድንግል ማርያም ፈቅዳልኝ ነው ወለተ ኪዳን አግባ ብላኛለች እያለ እያገባ በገሃድ በአደባባይ እያገባ ባህታዊ ነኝ ቢል አይሰራም። ከደብረ ሲና ተነስቶ ሸዋሮቢት ተወልዶ ያደገና በደብረ ሲና በምንፍቅና ሕይወት ውስጥ
በተሐድሶ እምነት ተከታይነት ቆይቶ አሁን ላይ ደግሞ አያጣፎ እንደመጣም በሕገ ወጥ ተግባር መቀመጡን ነው የሚጠቅሱት። ምንም ክህነት የሚባል ነገር የለውም። አቶ ተክሌ ጸጋዬ በኋላም ፕሮቴስታንት እንጂ ምንም ነገር ክህነት የለውም። አስፈላጊ ከሆነ ደብረሲና ቅድም እንዳልኩ ደውዬ ነበርና የደብረሲና ወረዳ ቤተ ክህነትም ለሀገረ ስብከቱ እንደጻፈ ሀገረ ስብከቱ ለጠቅላይ ቤተ ክህነት እንደጻፈ ይሄ ሰውዬ እያጎናበደ እንደሆነ ከኛ ሀገረ ስብከት አካባቢ የወጣ ነው ተብሎ እየተነገረ ስለሆነ እውቅና የለውም ብሎ ሀገረ ስብከቱም ወረዳ ቤተ ክህነቱም እንደጻፈ አሁን ደብረሲና ጠይቄ ይሄንን ተረድቻለሁ። ከቤተ ክርስቲያኒቱ አስተምሮ አንፃር እያጠመቁ ያሉት ክህነታቸው አንዳንዶቹ ቅርብ ጊዜ ካህን ብሎ መስቀል ጨብጧል። ላለፉት ዘመናት 2-3 ምስት እንዳላቸው ይታወቃሉ። አብዛኞቹ ከውትድርና ቤት ጡረታ የወጡ እየታወቀ መስቀል ይዘው መጥቷል። ደግሞ በእኛ ቤተ ክርስቲያን 2-3 ምስት ያገባ ሰው ምስቶቹ የምታወቁ ያላቸው ሰው መስቀል ጨብጦ ሲያጠምቅ ኦርቶዶክሳዊ ነው። ላቅም ብቻ የሆነ ስውር ናረገኝ። ከዛ ስነሳ እኔ አባ መጀመሪያ እንትን ያሉት መጥተው የተናገሩት አባ አሉና ከዛ እዛ እጄ ቁጭ አልኩኝ እሳቸው ጋር ማለት ነው። ቁጭ ብዬ ዞር ብዬ ሲያቸው አሁንም የመጡት ጓደኞቼ እየተቀቡ እያለቀሱ ወጣሉ ማለት ሲያቸው አንዷ በቃ ለ2 ሰዓት ያህል ነው የለፈለፈችው። የጎረቤት ነው የእንደዚህ ነው እንደዚህ ብዙ ነገር ወይ ሂድ አይልም። ቀጠሮ ነው የሚሰጠው። ጸበል ሲስ ቀጠሮ አይሰጥም። መንፈስ ነውና ይወጣል። ከዛ ሐላላ ቤት ስንገባ በቃ ትዝ አለን። ለምን ተመልሶ የአንድ ጓደኛችን ተመልሶ ነው መጣው። ያው እኔ በሰዓቱ ድነሻል ነው ተባልኩት። ግን ዞር ብዬ ሲመጣ ያው ነኝ እኔ እንጃ። ግን ይሄ ነገር በሃይማኖታችን በኩል ብዙ ነገር እንትን እየተባለ ስለሆነ ይቀረፍልን እኔም ስላጋጠመኝ ማለት ነው። ያ በቅባ ቅዱስ ስም የሚፈጽሙት የሕገወጥ አጥማቂያንና ባህታውያን ሌላኛው ያደባባዩ ቅባ ቅዱስ ነው ብሎ የሚሸጡም ሁሉ አሉ እኮ። የለም በእኛ ቤተክርስቲያን እንደዚህ ቅባ ቅዱስ ነው ብሎ ግለሰቦች ለፈውስ ብሎ የሚሸጡ አሉ። ቅባ ቅዱስ መያዝ የሚችለውስ ማን ነው? ክህነት ያለው እኔ አሁን ነው ቅባ ቅዱስ ማንም ሴቱም ወንዱም ሲጨብጥ ያየሁት። እነዚህ ሐሰተኛ አጥማቂያን ከመጡ በኋላ እኛ በድሮ በዲቁና በምንቀድስበት ዘመን ሕፃናት የሚጠመቁበትን ቅባ ቅዱስ እኛ ስለማነካ መንበሩ ላይ ነው የሚንጠለጠል። የሚገርም ዲያቆን ዲያቆን እንኳን አይነካም። ስለማይነካ መንበር ላይ ይንጠለጠላል። ካህኑ መጥቶ ነው ክርስትና ዕለቱ የሚያጠምቀው። ከዛች አውርዶ ወስዶ የሚያጠምቅበት ቅባ ቅዱስ ይሄን ያህል ክብር ያለው ነው። ንዋየ ቅድሳት የሚባረኩበት ነው። ቅባ ሜሮኑ ቅባ ቅዱስ ንዋየ ቅድሳት የሚባረኩበት ነው። ከታወቱ ጀምሮ የሚከብሩበት ነው አሉት። እኔ ከቅዱስ ጊዮርጊስ እበልጣለሁ። ዮሐንስ ጥቂት ሰው ነው ያጠመቀው፣ እኔ ከዮሐንስ በላይ አጥምቄያለሁ። እንደዚሁም ለስዕል ያልሰገደና ባንገቱ ያላነገበ አይፈወስም የሚሉትና ሌሎችም እንደዚሁም በከፍተኛ የኢንቨስትመንት ስራ መሰማራቱን በመግለጽም የደቡብ ጎንደር ሀገረ ስብከት ለጠቅላይ ቤተ ክህነት በጻፈው ደብዳቤ ይህ ግለሰብ ከድርጊቱ እንዲቆጠብና የሚመለከተው አካል አፋጣኝ ውሳኔ እንዲያስተላልፍም በተደጋጋሚ ደብዳቤ መጻፉ ይታወሳል። ተከራ አይደለም። አንዳንድ ጊዜ የሆነ ቦታ ላይ እንዲህ እኮ አለ እገሌ ነው እንትን ያደረገው ባሏናት ጓደኛው ነው እንዲያደረገው የሚለው የራሱ መስራት የሚፈልገው ነገር ስለሆነ ነው። በእነዚህ ንግግሮች የተገዳደሉ ሰዎች አሉ። የሰይጣንን ንግግር ሰምቶ ማለት ነው። በእነዚህ ንግግሮች የተፋቱ ትዳሮች አሉ። ምስቱን የገደለ ሰው አለ። በዚህ ምስቱን የገደለ ምስቱ ናት ያበላችሁ ብሎ መጽሐፍ ቅዱስ ሰይጣንን እኮ ገልጦታል። እሱ ከጥንት ጀምሮ የሐሰት አባት ነው፣ ውሸታም ነው። ውሸትን ሲናገር ከራሱ አፍልቆ ይናገራል። አሁን ሰይጣንን ኢንተርቪው ማድረግ ማለት ውሸትን ቁጭ ብሎ መስማት ማለት ነው። ለስትራቴጂ ለሚጠበቁ ሰዎች ጋር የሆነ ነገር መናገረው የሚሰማ ሰው ጋር የሆነ መስራት የሚፈልገው ነገር እንዳለ ማሳያ እዚህ መጣል ብለው ቢዝነስ መስሩ በኮሚሽን እናውቃለን እኮ በኮሚሽን ከሚገባው ገቢ 50-50 40-60 እንደ ኮንዶሚኒየም ቤት 20-80 ተነጋግረው የሚመጡ አጥማቂዎች አሉ። ስለዚህ ይሄ ቤተ ክርስቲያኒቷን ወዳልተፈለገ ቦታ እየወሰደ ስለሆነ ቅዱስ ሲኖዶስ ጠንከር ያሉ መመሪያዎችን ያውጣ።
ጠቅላይ ቤተ ክህነት፣ ሀገረ ስብከት፣ አጥቢያዎች ይህንን ያስፈጽሙ። ለምእመናን ደግሞ በተከታታይነት በዚህ ጉዳይ ላይ ወጥነት ያለው ትምህርት መስጠት ያስፈልጋል የሚሉ ሰዎች የሚያደርሱት ህገወጥ ተግባር ማስቆም ያለባቸው ቤተክርስቲያን የሾመቻቸው የሐዋርያቱን ሥርዓት ያስቀጥላሉ ብላ መስቀል ያስጨበጠቻቸውና በየመዋቅሩ ኃላፊነት የሰጠቻቸው አገልጋዮች ዋነኛ ተግባር ነው። ነገር ግን በመዋቅሩ የሚገኙ አገልጋዮችም ለእንደነዚህ አይነት ጉዳዮች ትኩረት ከመስጠትና አፋጣኝ እርምጃ ከመስጠት ይልቅ ችላ በማለት በዝምታቸው ውስጥ ቀጥለውበታል። ታዲያ ይህ ጉዳይ በዚህ ከቀጠለ እነዚህ ህገወጥ አጥማቂያንና ባህታውያንን የሚሉ ሰዎች የሚያደርሱት ጥፋት አስከፊ ነው። ምእመናንም ቢሆኑ በዚህ ርዕሰ ጉዳይ ላይ ተከታታይ ትምህርትና በቂ የሆነ የግንዛቤ ማስጨበጫ ትምህርት በመስጠት ጉዳዩን እንዲቃወሙት ማስቻል ካልተቻለ ውጤቱ የከፋ ይሆናል የሚሉት መምህራኑ ከቅዱስ ሲኖዶስ ጀምሮ እስከ ታችኛው ያሉ የቤተ ክርስቲያን መዋቅርም ርብርብ በማድረግም ምእመኑን የመጠበቅ ሥርዓተ ቤተ ክርስቲያንን የማስጠበቅ ምንፍቅናን፣ ክህደትን የማስቆምና ወንበድናዊ ተግባሮችን በመከላከል ውድና ክቡራት ቤተሰቦቻችን የዛሬ መረጃዎቻችን፣ አስተምህሮቶቻችን፣ መልእክቶቻችን ይህን ይመስላሉ። ሀሳብ አስተያየት በነጻነት አስቀምጡልኝ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛ